ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍረፍረፍ ይበልልኝ። ትላንትና በትላንትና ቪዲዮ ዙሪያ ነው እና ትላንትና ማታ ማታ ኔትወርክ በጣም እያስቸገረኝ ነው እና ቪዲዮ አይወርድልኝም። የሁለት ደቂቃ አንድ ደቂቃ ምናምን ካልሆነ ማለት ነው እና ስለ ትላንትና በደንብ ልንገራችሁ። እውነት ለመናገር ደስ ብሎኛል። ምክንያቱም የሆነ ሰውን ለማቃጠል፣ የሆነ ሰውን ለማናደድ፣ የሆነ ሰውን ተስፋ ለማስቆረጥ ይመስለኛል እና ሆነ ሰፈር በደንብ እየተቃጠላችሁ፣ እሺ፣ በደንብ እየተናደዳችሁ። ምክንያቱም አንዳንድ ተፈተው የተለቀቁ ውሾች አሉ። ማን ፈቶ እንደለቀቀብን ባናቅም እንደው እኝኝ ብለው ሊሞቱ ነው። የአንድ ደግሞ አለች ኬት አባቷ ነው የመጣች ያዩት ነው ምናምን ያዩት መጣች ተብሎ ቪዲዮ ተለቆ አይቼ ነው እንደ በፊት በቲክቶክ ሲያዘዋውራት አይቼ ነበር። ትናንትና ሙሉ ቪዲዮ አመጣልኝ እና የምትናገረው ንግግር ሴትዮዋ ፈታ እንደለቀቀቻት ያስታውቃልና ይመስለኛል ለነዛ ማንጨርጨር ያለ አይደል የሆነ የጋለ ዘይት ውስጥ እንዴት ነው ድንች ሲጨመርበት የጋለ ዘይት ውስጥ ለችብስ የተዘጋጀ ድንች ሲጨመርበት እንዴት ነው ቸሰሰሰሰ የሚለው ልክ እንደዛ ስትንጨረጨር ነበርና ይመስለኛል ለማንጨርጨር ነው። ታንጨርጨሩ እንጂ ሀይሚና ብሩኬ ሀይሚዬ በአሁኑ ሰዓት አርግዛለች የሚለው አይመስለኝም ውዶች። በእርግጥ ይሄ ቀን ይመጣል ማለት ትንሽ ቅንጣት ታክል እንዳትጠራጠሩ። ይሄ ቀን እንደሚመጣ እቺ ቀን አንድ ቀን እንደሆነ እንደምናያት አትጠራጠሩ። መጠራጠር አያስፈልግም። ምክንያቱም እቺ ቀን ትመጣለች። ያው ሁሉም ነገር ጊዜ ያለው ገባችሁ። እነሱ ማለት ፕላን ያላቸው እቅድ ያላቸው ልጆች ናቸውና ሁሉም በእቅድና በፕላን ሲሆን ሁሉም ነገር በትክክልና በስነ ስርዓት ይሆናል። ሁሉም ነገር በእቅድ ሲሆን ያምራል። ነገራቶች ይስተካከላሉ። ያለ ፕላንና ያለ እቅድ ስንሄድ ነው ነገሮች የሚበላሹትና እነሱ እቅድና ፕላን ስላላቸው እንጂ አርግዞ መውለድ ከብዷቸው አይደለም። በቂያቸው ነው። አሁን ላይ ሀይሚና ብሩኬ አርግዞ ነው መውለድ የሚጎላቸው ምንም ነገር የለም። የሚያንሳቸው ነገር የለም። አንድ ለአንድ ልጅ ሆነ አያቅታቸውም። ለልጆቻቸውም ሆነ አያቅታቸውም። አራትም ወለዱ፣ ሁለትም ወለዱ፣ ሶስትም ደህና ናቸው። እግዚአብሔር ይመስገን ስራ እየሰሩ ነው ያሉት። ምንም የሚከብዳቸው ነገር የለም። ግን የተሻለ ህይወት ለመኖር የተሻለ ኑሮ የተስተካከለ ህይወት የእነሱ እኔ በነገራችን ላይ የሀይሚና የብሩኬ ፍቅር የእውነት እንደሆነ በስነ ስርዓት የወደፊት ባልና ሚስት እንደሚሆኑ የማረጋግጥበት አንዱ የህይወት አካሄዳቸው ነው። ገባችሁ? ሁሉን ነገር በእቅድና በፕላን ነው። አንደኛ ፍጥንጥን ብለው ፍቅረኛሞች ነን ብለው ይፋ ወጥተው አላወሩም። ሁለተኛ እንደ ሰው እንደዚህ የውሸት አረገዝኩ የውሸት እንደዚህ አድርጉ እንደ የውሸት ብቻ ግን አካሄዳቸው ያስታውቃል። የውሸት የሆነ ነገር ለሷ ቀለበት የውሸት የሆነ ነገር እንትን አይሉም። ሁሉም ነገር በፕላን ነውና ፍቅራቸው ለወደፊት ትልቅ ዋስትና እንዳለው የሚያረጋግጡ ብዙ ነገሮች አሉ እና ይሄ ነገር አንድ ቀን ይሆናል። አርግዞ ከመውለድ የሚከለክላቸው ምንም ነገር የለም። አንድ ቀን ይሆናል። ግን የትላንትናው ሌላውን ተውት። በቀደም ላይቭ ላይ ምን ሲያወሩ ምን ሲባባሉ እንደነበር አልሰማችሁም? ምንድን ነው? በሚሞሪ ነው እንዴ? ዋይፋይ ነው
በዋይፋይ ነው እንደ ሀይሚሻ ሲጀመር ይሄ የሚያሳዩን ነገር ቪዲዮን እያየሁ ዘና እያልኩ ነበር። እኔ እኮ ይችን ጊዜ አላልፋትም ነበር እነሱ ባይኖሩ። አሁን ያለሁባትን ጊዜ አላልፋትም ነበር እነሱ ባይኖሩ እግዚአብሔር። ምክንያቱም ቤት ውስጥ ነኝ፣ ብቻዬን ነኝ። በጣም ከባድ ጊዜ እያሳለፍኩ ነው። ግን በዛ ላይ ደግሞ በጣም ንጭ የሚያደርግበት የሚደብርበት ሰዓት ላይ ነኝ። ስልኬ እነሱ ዋይፋይ ባይኖረኝ ዘንድሮ አብድ ነበር፣ እግዚአብሔርን አብድ ነበር። እና ቪዲዮን እያየ በጣም እየሳቀሁ ዘና እያልኩ ነበር። እና ይሄ የሚያሳዩት ነገር አይታይም እኮ። ምን አስባችሁ ነው? አንዲት እርጉዝ ሴት እኮ የሚያሳየው 2 ቀይ ነው። የእናንተ ግን አረንጓዴ ነገር የሚያበራው። ለማንኛውም ይመቻችሁ። እናት ብሩኬ ግን ድፍረቱን ከና ያመጣው እኔ ሌላው አይደለም የሚገርም ድፍረቱ። አዎ በቃ ሲያወራ ምናምን በኮንፊደንስ ነበር፣ በድፍረት ማለት ነው። ድፍረቱን ግን ከየት ነው ያመጣው? የኔ አባት ግን ደስ ነው ያለኝ የትላንትናው ቪዲዮ። የሆነ በቃ የሆነ ነገር የሚያቃጥል የሚያንጨረጭር ስለሆነ ደስ ነው ያለኝ። እንኳንም ሰራችሁት፣ እንኳንም ብቻችሁን መጣችሁልን እንዴ! እንደዛ አንዳንዴ በመሀል ገባ እያላችሁ ዘና አርጉን እንጂ ያለበለዚያማ ተቃጥለን መሞታችን ነው እናቴ። አረገዝኩ አለች ሀይሚዬ፣ የኔ ቆንጆ። ግን አስባችሁታል ብሩኬ የእውነት እንዴት እንደሚደሰስ ስታረግዝለት ሀይሚ? ደስ ይላል እኮ ግን በእንደዛ አይነት መንገድ ሲሆን የሰው ልጅ ተፈላልጎ ሲሆን እውነተኛ ፍቅር ሲሆን ምኞታችሁ የእውነት ነው፣ ፍቅራችሁ የእውነት ነው። ሁሉ ነገር እግዚአብሔር ያሳካዋል። ፈጣሪ ከውሸታም ሰዎች ይጠብቅን። ታዲያ ይሄ ፍቅራቸው እንዴት አያስቀና? ምን ያርግ? እንዲህ ሀገር አያንጨረጭር? ምን ያርግ? ተንጨረጨራችሁ። ይሄ ፍቅራቸው እኮ ነው እያንጨረጨራቸው ያለው። በነገራችን ላይ ይሄ ፍቅር እኮ ነው በመሀላቸው ሰው እንዲገባ የሚያደርገው እኮ ይሄ ፍቅራቸው ነው። አያች ብሩክ ሀይሚ እያረገዝኩልክ ስትለው የእሱን ደስታ ተመልከቱት። በቃ እንዴን የሰው ልጅ ወይኔ ልጅ ያልሆነውን ከማሳድግ እኔ የምፈልገው ከሷ ነው። እሷ ደግሞ ልትወልድ ማንጨርጨር ስራ ይዛችኋል። እንግዲህ እናንተ አንድ ከሆናችሁ እናንተ እንደዚህ በሳቅ በፈገግታ በጨዋታ እየመጣችሁ እኛን ፈታ ለማድረግ እየሞከራችሁ ነው። ስለዚህ እኛ ስለሌላው አይመለከተንም። ዋናው ነገር እናንተ ፈታ በሉ። ዋናው ነገር እናንተ ደህና ሆኑ። ዋናው ነገር በቃ ደስታችሁ ከፊታችሁ አይጥፋ። ብዙ የፈራነው ነገር ነበር፣ ያቺ ጊንጥ ገብታ ታጣላችኋለች የሚለው ግን እግዚአብሔር ይመስገን እናንተ አንድ ሆናችኋል። ስለዚህ ምንም የሚፈጠር ነገር የለም። እግዚአብሔር ይመስገን። እዛ ጋር ደግሞ ተፈታችሁ የተለቀቃችሁ ውሾች ደግሞ ዝም ብላችሁ አትንጫጩ።